ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 18 ቀን 2017 ነው። አሁን ይዤላችሁ የመጣሁት ደግሞ በአንድ አበይት ጉዳይ ላይ የጥንቃቄ መልእክት የሚል ነው። በተለይ ከጤና ጋር የተያያዘ በመሆኑ አንድ የጤና ባለሙያ በማነጋገር ጭምር ነው ይዤላችሁ የመጣሁት። አብራችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ላይክ እና ሼር እያደረጋችሁ በጣም ወሳኝ የሆነ መረጃ ለብዙዎች እንዲደርስ የምታደርጉ በታላቅ አክብሮት ነው የምጠይቀው። እንግዲህ በትላንትናው ዕለት የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ኤምፖክስ የተባለው ቫይረስ በሀገራችን ሞያሌ አንድ ጨቅላ ሕጻን ላይ ማለት የ21 ቀን እድሜ ቆይታ ያለው ሕጻን ላይ መገኘቱን በኋላ እናትየዋ ላይ በተደረገ ምርመራም እንደዚሁ ይኸው ኤምፖክስ የተሰኘው ቫይረስ መገኘቱ ተነግሯል። እንግዲህ ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ይመስላል። ምንድነው እሱ ኤምፖክስ ወይም ሞንኪ ፖክስ የሚሉት ማለት ነው? በምን መልኩ ነው ከሰዎች ወደ ሰዎች የሚተላለፈው? የጥንቃቄ መንገዶቹ ምንድናቸው? እንዲሁም ሕክምናው ምንድነው የሚለውን በተመለከተ እንግዲህ ባለሙያ አነጋግረናል ማለት ነው። የባለሙያውን ሐሳብ ምክር እና ማብራሪያ ነው ቀጥሎ የምናቀርብላችሁ። እንግዳችን ሐሳቡን የሚያጋሩን ዶክተር መስፍን ጣሰው ናቸው። በአዳማና በቢሾፍቱ የዩያ ሆስፒታል የህፃናትና የልጆች ስፔሻሊስት ሐኪም ናቸው። እንግዲህ ዶክተር መስፍን ጣሰው ይህንን በዚህ ጉዳይ ላይ ማብራሪያ ስለሰጡን በአዲስ ምንጭ ሚዲያ አድማጭ ተመልካቾች ስም በጣም ከልቤ ማመስገን እፈልጋለሁ። ሌላ ጊዜም ተመሳሳይ ነገሮች በተለይ ከጤና ጋር በተያያዘ የሚያጋጥሙ ጉዳዮች ሲኖሩ እንደዚህ እንመጣለን። ይህ ኤምፖክስ የተባለው እንግዲህ 2022 ላይ በፈረንጆቹ አቆጣጠር ማለት ነው ዓለም አቀፍ ወረርሽኝ ተብሎ በዓለም አቀፉ የጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን ታውጆ እንደነበረም ይታወሳል። አሁን ይሄ ነገር ሲከሰት መደናገጥ ሳያስፈልግ ግን ምንድነው የሚለው ማወቅ ያስፈልጋል። ዘርዘር ባለመልኩ ማወቅ ያስፈልጋልና ይሄንን ካልኩ በኋላ እንደው ዩያ ሆስፒታልም እያደረጋቸው ያሉትን ነገሮች በቅርቡ እንግዲህ ቢሾፍቱ ደብረ ዘይት ደረስ ብዬ እንደው ለመጎብኘት የሞከርኩት ነገር ነበርና በጣም አመስገን እፈልጋለሁ። የሚያደርጓቸው ድጋፎች፣ በነፃ የሚሰጧቸው አገልግሎቶች ሁሉ አሉ። የስፔሻሊስቶች ውቅያኖስ ነው ዩያ ሆስፒታል። ብዙ ስራቸው ሌላ ጊዜ እመጣበታለሁ። ከ40 በላይ ስፔሻሊስት ሐኪሞች ያሉበት ነው። እዚህ ምናልባት ደብረ ዘይት ያለውን ቢሾፍቱ ላይ የተመለከትኩት እንኳን ይሄ በጣም ትልቅ ነገር ነው የሚያደርጉት። እንዲሁ መጀመሪያ ሲጀመር ጀምሮ ለ15 ቀን እንደዚህ በነፃ አገልግሎት የመስጠት አሁንም አልፎ እንደዚሁ አላቸው፣ ፕሮግራም አላቸው፣ ፓኬጅ አላቸው የሚያገለግሉበት በነፃ ማህበረሰቡን ነውና ማመስገን ፈልጋለሁ። እንደው ከልቤን የምልከታ ለማለት ያክል ነው። ዶክተር መስፍን ጣሰውን ከልብ እያመሰገንኩኝ ክቡራትና ክቡራን እናንተም እያመሰገናችሁ ምስጋናችሁን በላይክ እየገለጻችሁልኝ ቀጥታ ወደ ማብራሪያው እንገባለን። በእናንተ በኩል ሀሳቦች፣ ጥያቄዎች፣ አስተያየቶች ካሉ በዚህ በአሁኑ ኤምፖክስ ላይ እንዲሁም ደግሞ በሌሎች ከጤና ጋር የተያዙ ጉዳዮች ላይ እንዲጠየቁ የምትፈልጓቸው ነገሮች ካሉ ወደፊት ሁኔታውን እያመቻቸን ጥያቄያችን ለማቅረብ እንሞክራለን ማለት ነው። አብረን እንቆይ። እንግዲህ ኤምፖክስ ማለት በሞንኪ ፖክስ ቫይረስ በሚባል የቫይረስ አይነት የሚመጣ ብዙ ሰዎች ላይ የተለያዩ ህመምን የሚያስከትሉ አይነት ሽፍታ። አንዳንድ ሽፍታዎች ህመም ሊኖራቸው ይችላል፣ ላይኖራቸው ይችላል። ይሄኛው ግን ህመም የሚያስከትል ሽፍታ፣ ሳይዙም ተለቅ ጠበጥ ያለ፣ እንደዚሁም ደግሞ ከሽፍታው በኋላ አንዳንድ ሰዎች ላይ ትኩሳት፣ ራስ ምታት፣ መደካከም፣ እግር፣ ወገብ፣ መገጣጠሚያ አካባቢ ላይ ህመምና መቆረጣጠም፣ ራስ ምታት፣ የጉንፋን አይነት ስሜት እና አንዳንድ ጊዜ ደግሞ በጣም የማዳከምና ሲብስና ድካም ያላቸው ሰዎች ላይ ሌላ ተጨማሪ ህመም ያላቸው ወይ መድኃኒት የሚወስዱ አንዳንድ የካንሰር እና ኢሚኒቲ ወይ ደግሞ የሰውነታችን የኢንፌክሽን መከላከል አቅምን የሚቀንሱ ሰዎች ላይ ደግሞ ከፍ ያለ ምናልባት የአንጎል ኢንፌክሽን፣ የአይን ኢንፌክሽን፣ የፕሮስቴት ግላንድ የሚባል እጢ ኢንፌክሽን እና አንዳንድ ጊዜ ራስን ወደ መሳት እና አይን ወደ ማጥፋት፣ አንዳንድ ጊዜ ለሞት የሚያጋልጥ ሴፕሲስ የሚባል ወይ ደግሞ ሰውነት ውስጥ ደም ውስጥ የሚሰራጭ አይነት ኢንፌክሽን፣ ያ ቆዳ ላይ የሚወጣው ሽፍታ በባክቴሪያ ድጋሚ ኢንፌክሽን ይፈጠርበትና ሌላ ተጨማሪ ብዙ ችግሮችን ሊያመጣ የሚችል የህመም አይነት ነው። ኤምፖክስ ስሙን ያገኘው እንደተባለው ሞንኪ ፖክስ ከሚል የቫይረስ ስም ነው። ይሄ ሞንኪ ፖክስ ለመጀመሪያ ጊዜ በዴንማርክ የሚባል ሀገር
ሞንኪ ወይ ደግሞ ጦጣዎች ላይ የተገኘ ቫይረስ ነው። ጦጣዎቹ ዴንማርክ የሄዱት አንዳንድ ጥናቶች እንደሚያመለክቱት ሲንጋፖር ከኤዥያ ነው የሄዱት። እዛ ጥናት ሪሰርች የሚሰራበት ቦታ ላይ ግን ይሄ ሽፍታ ታይቶባቸው ምርመራ ሲደረግ ኤምፖክስ የሚባል ወይ ደግሞ ሞንኪ ፖክስ የሚባል ቫይረስ እንዳለባቸው ተረጋገጠ። ይሄ እንግዲህ በ1958 በፈረንጆቹ አቆጣጠር ነው። ያ ማለት ኦልሞስት ወደ 60 ዓመት በላይ ፈጅቶበታል ማለት ነው ይሄ ቫይረስ ከተገኘ። ነገር ግን ለመጀመሪያ ጊዜ የሰው ልጅ ላይ የተገኘው በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ነው የተገኘው። በ1970ዎች ውስጥ ነው የተገኘው። በወቅቱ የተለያዩ ሕክምናዎች እና ይሄን ኤምፖክስ የሚባለውን ነገር የማጥፊያ መንገዶች ወይ ደግሞ ኤራዲኬሽን ስራ ተሰርቶ ቁጥጥር ስር እንዲውል ተደርጓል። ከዛ ቀጥሎ በተለያየ ጊዜ ይሄ ቫይረስ በዛም በዚህም የተለያዩ ሀገሮች ላይ በተለይ አፍሪካን ካንትሪስ ላይ ዌስት አፍሪካ፣ ሴንትራል አፍሪካ፣ ኢስት አፍሪካ እዚህ ጎረቤታችን ሱዳንን ጨምሮ የተለያዩ ሴንትራል ሪፐብሊክ ኦፍ አፍሪካ እና የመሳሰሉ ሀገሮች ላይ ታይቷል። በብዛት ግን በደንብ ወደ ሚዲያም የቀረበው እንደዚሁም ደግሞ አውትብሬክ ወይ ደግሞ ወረርሽኝ ተብሎ የታወጀው በWHO በ2022 ነው። በ2022 ከዛው ከኮንጎ ተነስቶ የተለያዩ የአፍሪካን ካንትሪስ እንዲሁም ደግሞ በአውሮፓም አንዳንድ በአሜሪካም እንደዚሁ ተገኝቷል። በአጠቃላይ ወደ በ2022 እና 23 ብቻ ወደ 93,000 አካባቢ ታካሚዎች እንደታከሙ ሪፖርቶቹ ያሳያሉ። እንግዲህ ይህ ህመም ኢትዮጵያ ውስጥ በጨቅላ ህጻን ላይ ነው ሞያሌ አካባቢ ተገኘ ተብሎ በጤና ሚኒስቴር ሪፖርት የተደረገው። ህመሙ እንዳልኩት አብዛኛውን ጊዜ ሽፍታን በማምጣት ሽፍታው ደግሞ ከ2 ሳምንት እስከ 4 ሳምንት ድረስ በራሱ ጊዜ የሚጠፋ በጣም በዛ ቢባል ማሳከክ፣ ሽፍታዎቹ የወጡበት ቦታ ላይ ህመም፣ ድካም፣ ራስ ምታት፣ ትኩሳት፣ የመገጣጠሚያና የጀርባ የጡንቻ ህመሞች እና የምግብ ፍላጎት ማጣት እነዚህን አይነት ነገሮችን ነው የሚያሳየው። በራሱ ጊዜ በአብዛኛው በራሱ ጊዜ የሚጠፋ አይነት ህመም ነው። ያን ያክል ማህበረሰቡንና ህዝቡን ሊያስጨንቅ የሚገባ ህመም ነው ብዬ አላምንም። ከዛ ውጪ በምን አይነት መልኩ ሊተላለፍ ይችላል ከተባለ ይሄ ቫይረስ በአብዛኛው በንክኪ ነው የሚተላለፈው። ይሄ ህመም የታኘበት ሰው ወይ ደግሞ የተለያዩ እንስሳት በተለይ ቤት ውስጥ ያሉ እንስሳት የተላመዱ ሊሆኑ ይችላሉ። ሌሎችም እንደ አይጥ ያሉ እንስሳቶችን ጨምሮ ከነዚህ እንስሳት ጋር ካለ ንክኪ ሊተላለፍ ይችላል። እንደዚሁም ከሰው ወደ ሰው ሊተላለፍ ይችላል። ከሰው ወደ እንስሳትም ሊተላለፍ ይችላል። ከእንስሳት ወደ ሰውም ሊተላለፍ ይችላል። እንግዲህ በተጨማሪም ኖርማሊ ከንክኪ ባለፈ የተለያዩ እቃዎችን ሼር በማድረግ አንዱ የተጠቀመበትን እቃ ሌላ ሰው የሚጠቀምበት ከሆነ ሳያጥበው ሳይታጠብ ኢቨን ስናወራ ራሱ ማስክ ሳንጠቀም ይሄ ህመም ካለበት ሰው ጋር የምናወራው ከሆነ በኤር ድሮፕሌት ራሱ ሊያልፍ ይችላል የሚል መላምቶች አሉ። በዛ ላይ በብዛት ደግሞ እንደዚህ ያልተገቡ የሴክስ አይነቶች የሚያደርጉ ኖርማል ከወንድ ወደ ሴትም ሊያልፍ ይችላል። በብዛት እንዲሁም ኮንጎ ውስጥና አንዳንድ ቦታ ላይ የተገኙት የጌይ ሶሳይቲ ውስጥ ነው በብዛት የሚታወቀው። እንግዲህ ይሄ ህመም ሞንኪ ፖክስ የሚል ወይ ደግሞ ኤምፖክስ የሚል በቀላሉ እንዲጠራ ያስደረገው ሞንኪ የሚለው ቃል ስቲግማ ወይ ደግሞ ጦጣዎችን ወደ መግፋት እነሱን ወደ መጥላት ሊያስኬድ ይችላል ተብሎ ስለታሰበ ስሙን አጠር አድርገው ኤምፖክስ ብቻ ብለው ጠሩት። ይሄ ህመም በምንድን ነው ሊታወቅ የሚችለው? ዲያግኖሲሱ በምንድን ነው ከተባለ አንደኛው ያው በአይን በመታየት አሁን ያልናቸው ከዚህ ፊት ያልናቸው አይነት ምልክቶች ካሉ እነዚህ ምልክቶችን በማየት ነው አለ ወይስ የለም ብሎ ሐኪሙ ሊያረጋግጥ የሚችለው። ሁለተኛው ዳይሬክት ዲያግኖሲሱ ነው ወይ ደግሞ ዲፊኒቲቭ ዲያግኖሲስ ጎልድ ስታንዳርዱ ፒሲአር የሚባል የቫይረሱን ዲኤንኤ በማየት ነው እንዲረጋገጥ የሚደረገው። ይሄ ህመም ኤምፖክስ መሆኑ ከታወቀ በኋላ ምንድን ነው መደረግ ያለባቸው
አብዛኛው የድጋፍ ሕክምና ነው የሚሰጠው። ይሄ ነው የሚባል ቫይረሱን የሚያጠፋ ሕክምና የለም እስከዛሬ ድረስ። የተለያዩ ሪሰርቾች፣ የተለያዩ ለቫይረስ የሚሆኑ መድኃኒቶች ጥናት ላይ ያሉ አሉ። ነገር ግን በአብዛኛው በራሱ ጊዜ ስለሚጠፋ ለዛ የአንታይ ቫይራል መድኃኒት ራሱ ወደ መውሰድ ሊያስኬድ ይችላል። እንደተባለው ከ2 ሳምንት እስከ 4 ሳምንት ጊዜ ሊጠፋ ይችላል። በተለይ ግን አንዳንድ ሰዎች ላይ ሊበረታ ይችላል። እርጉዝ እናቶች ላይ፣ እድሜያቸው ከ8 ዓመት በታች የሆኑ ልጆች ላይ፣ እንደዚሁም ደግሞ መድኃኒት የሚወስዱ HIV መድኃኒት የሚወስዱ፣ የኬሞ ወይ ደግሞ የካንሰር መድኃኒት የሚወስዱ፣ በተፈጥሮ ደግሞ ፕራይመሪ ኢሚኖ ዲፊሸንሲ እና የመሳሰሉ ችግር ያላቸው ሰዎች ላይ በጣም ብሶ ሌላ ችግር ሊያመጣ ይችላል። ነገር ግን አብዛኛው ሰው ላይ በራሱ ጊዜ ነው የሚጠፋው። ሕክምናው ምንድነው? ህመም አለው፣ ሽፍታው ህመም ስላለው ያንን ህመም ማስታገስ፣ ትኩሳት ስላለ ትኩሳቱን ማስታገስ፣ ይሄ አጥንት ላይ፣ መገጣጠሚያ ላይ፣ ጡንቻዎች ላይ እና የመሳሰሉ ቦታዎች ላይ ያሉትን ህመም እነሱም ማስታገስ። የተወሰኑ ሰዎች ላይ ንፍፊት የሚባል እጢ ያለ እዚህ ጆሮአችን ስር፣ አገጫችን ስር፣ አንገታችን አካባቢ፣ ሌሎች ቦታዎች ላይ የሚያባብጡ ንፍፊቶች አሉ። እነሱም ህመም ሊያስከትሉ ይችላሉ። ለእነሱ የሚሆን መድኃኒቶችን መስጠት። ሊያሳክክ ይችላል። የማስታከክ ማስታገሻዎች አሉ መድኃኒት፣ እነሱን ማድረግ። እንዳናክ በተቻለ መጠን መቆጠብ፣ መታጠብ፣ ባዝ ማድረግ። በተለይ በቀዝቃዛ ውሃ ባዝ ቢደረግ ማሳከክ ይቀንሳል። ማሳከክ ካለ መድማትና አንዳንድ ጊዜ በደማበት ቦታ በቆሰለበት ቦታ ላይ የሚመጡ የባክቴሪያ ኢንፌክሽኖችን ልንቀንስ እንችላለን። ከዛ ውጪ እንግዲህ በጣም የሚበዝ ከሆነ ሐኪም ቤት መሄድ፣ የሐኪም ምክር ማግኘት፣ ሱፐር ኢንፌክሽኖች ደግሞ ተጨማሪ ኢንፌክሽን ካለ ትክክለኛው ለኢንፌክሽን የሚሆኑ መድኃኒቶችን መውሰድ፣ ድካም፣ ምግብ አለመውሰድ እና የመሳሰሉ ነገሮች ደግሞ ካሉ ቢቻል ቤት በደንብ ውሃና ምግብ እንዲወስዱ ማስደረግ። የማይቻል ከሆነ ግን ሆስፒታል ሄዶ ተገቢውን የድጋፍ ሕክምና እንዲያገኙ በማስደረግ ይሄን ህመም በቀላሉ ማከም ይቻላል፣ ማጥፋትም ይቻላል። በራሱ ጊዜ የሚጠፋ ስለሆነ ያን ያክል የከፋ ነገር የሚያመጣ ስለሆነ ይሄንን ነው ይመስለው።